ይሄ በጣም ቀላል ነገር ነው። እዚህ ቤት ውስጥ ያስቀመጥነው ካሜራ አለ። ሁሉ ነገር ቤት ውስጥ ያለውን ነገር ሁሉ ማሳየት የሚችል ነው። አቤት ካሜራ አለ ያስቀመጥነው ካሜራ ማለት የምን ካሜራ ነው? የምን ካሜራ ነው? ሲጀምር ዙር አድርግልኝ። ለምን ነው ዙር የሚለው? ነው አይደለም። ሊታይ ይገባል። ይሄን እንድታይልኝ ይፈልጋል። እኔ ምን አስበሽ ነው ካሜራው? የሰራሽውን ታይዋለሽ። እንዴት አረጋለሽ? እንዴ ካሜራ ታስቀምጣለሽ? የተለየ የሚመስል እንቅስቃሴ አለ። ምናልባት ይሄ ድንን ማምለጥ የለበትምና እስቲ ባለታሪካችን እሷ ቀረብ ብላ ይሄንን ነገር መከታተል ብንችል የተሻለ ይመስለኛል። ይሄን ነገር አስተካክል። እንደዚህ ማለት ነው። አንተ በምን መንገድ አይታት ነው? እሺ ንገረኝ። እህቴ መጥፎ ናት ብለህ እሺ ስለሷ እንድታወራ ያደረገ ነገር ምንድን ነው? ኦኬ ቴል ሚ ንስማ። አንቺ እኮ ውጪ ነው የምትይው። እኔ ስራዬም ቤት የሚያውለኝ ጊዜ አለ አይደል? ብዙ ማያቸው ነገሮች አሉ። ለምሳሌ እሺ ምን አስረዳኝ። እንደዚህ አይቻልም። ለዛ ነው መጥፎ ናት የምልሽ በለኛ። ዛሬም እሺ ያንዳንዱ ነገር ካልተነገረሽ አታምኚም። ምን እኮ ካልነገርከኝ እንዴት ነው የማምነው? እሺ እኔ ከእህትሽ ጋር ሌላ ችግር አለብኝ እሷን እንድትጠይቅ ማድረግ ነው እኮ። እሱን እኮ ነው ልትነግረኝ የፈለኩት። እኔን ከእሷ ጋር ምን የሚያገናኝን ነገር ኖሮ እስኪ አሁን እሷን እንድትጠይቅ አባሪ ስማኝ። ቆይ እኔ እሷ ጥሩ ናት መጥፎ ናት እያልኩ አይደለም፣ ግን ሁሉ ጊዜ እሷ ላይ እንደዚህ አትሆንባት ነው እያልኩ ያለው። ያልገባሽ ባህሪ ያላት እኮ እሺ ምን ነገር አልተረዳሽም እንዴ? እስኪ አሁን እስኪ ዝም ብሎ ሰው ከመሬት ተነስቶ እያወራችሁ ያላችሁት ስለ ህመም ነው አይደል? ከመሬት ተነስቶ ሰው ልጅ ወለድ ይባላል። አንተ እንደምን እንዳትፈልጋ እኛ መውለድን ጠልተናል። በውስጣችን አድርገን እንኑርበት። እህትሽ እየበጠበጠችን ነው። ለምን አይገባሽም? አንቺ ለምን መንገድ ነው በጠበጣንሽ? ንገረኝ። ወይኔ ጉዴ! ይሄ ከዚህ በላይ መጠጣለ። በመካከላችን እኮ ጸብ እንዲፈጠር እኮ ያርግቻለሽ። ያንቺ ሞራል እኮ እየጎዳች እኮ ነው ያለችው። እኔ ደግሞ አንቺ ልትጎጂብኝ ነው። አባቴ ምንም አልኩት። እንዳትቀርጠኝ በቃ ውጣልኝ አልኳት። ለምንድን ነው የሚወጣው? ጉዳይ ስለወጣ ነው። ለምንድን ነው የማይቀርጸው? ጉዳችሁ ስለወጣ ወደ እሷ እየደወልኩላት ነው ያለሁት። እዚህ መታ እንግዲህ ቤት ውስጥ መግባት አይጠበቅባትም። እንግዲህ ነይ አልኩሽ አንዴ ነይ። መጣች። ታራ ነገር ደግሞ ማወቅ አለብህ። እነዚህ ናት ለኔ መጥፎ ነገር አስባ እንደዛ ትላለች አይደለም? እሺ ከስብሽ ወርኝልሽ ሚስጥር አይደል እንዲያወራን ያለው በመካከላችን የሆነ ክፍተት ለመፍጠር አስባ ነው እንደዚህ አይነት ነገር መጣ። ምን ልጅ ሁሉ ማለት ነው ለኛ ክፋ ያሰበች እስቲ አልነበረሽም እንደዛ ስትልሽ? ይደብረኝስ። እኔ እናንተ የራሳችን የሆነ ኬዝ አለን አይደል? ይሄን ኬዝ ደግሞ እሷ አታውቅም አይደል? እሷን ነው የምታምናት? እሺ እሷን ነው የምታምናት? እኔ ነኝ እሺ ባለቤት። ጥሩ ታየዋለህ። ምን ስትሰሪ እንደነበር አሁን ያየዋል። ማስረጃ እባክሽ። እኔ ማስረጃ አለኝ። እንዴት አንቺ እንዴት ታረጊያለሽ? ምን ማለት ነው? ትደውል። ጠብቁ። በቃ ምን አይነት ነገር ነው? እንዴት ነሽ? ግቢ በዛ። እንዴት ዋልክ? እንኳን ደህና ነሽ? ስክሪን ላይ እንግዲህ እንደዚህ ረጅም ሰዓት ተቀመጥኩኝ። የሚገርምሽ ነገርና እየተከታተልኩኝ ነበረ። እህትሽን ነው እየተመለከትን ያለነው። አይደለም እዚህ ጋር የሚቀረን ካሜራ አለ። እሱ ላያነሳ ነው። ምን የሚቀረን ምናምን የሚባል ነገር ነው። አንተ ሲጀምር አንተ የሰው ግቢ መጣ ትቀርጻለህ። ጉድ ስለወጣ
ሲጀመር ልከስቻለሽ እኮ ተረጋጋ። በስነ ስርዓት ተረጋግተን ነው ማውራት የምንችለው እኮ እንዴ በቃ እኮ በስርዓት ነው እኮ ያወራን ያለ ነው። በቃ ምን ማገባም አንተ በሰው ግቢ መጣህ ተቀርጻለህ። እሺ እወጣለሁ። ተረጋጋ። ውጣ አይደለም በቃ አለማወቋ እንዴት አውቀሽ? ሆን ብላ እኮ ነው እንደዚህ እያደረገች ያለችው። አንቺ ልጅቷ ባህሪ ያልገባሽው የምር እንደዚህ ማለት የለብህም። እንደዚህ አትበል። እህቴ እኮ ናት። ለምንድን ነው እንደዚህ የምትለው? እሺ እኔ ባልሽ ነኝ። እኔን አታምኚኝም? ይኸውልህ አምናለሁ፣ ግን በሁሉም ነገር ለምን እንደዚህ ትላታለህ? እሺ እያየክ ነው። ምንድነው የምንጠብቀው ታዲያ? እስቲ እንዴ ምታየው ማስረጃ አለ ና። አዎ እንግዳይ ነው። እባክህ አንቺ እንግዳ ጠርተሽ ነው እንዴ የምትጨቃጨቅ? እንትን ይኮ ማውራት አቃተኝ እኮ ተቃጠልኩ። ማስረጃ ማለት እሱ ወሬ አይደለም የሚነግረኝ፣ ትክክለኛ ማስረጃ ነው የሚሰጣኝ። ታምናለህ አንተ አይደለ? ከኔ ከሚስት በላይ የሚነገር ነገር ታምናለህ። እንዴት ይሄን ድርጊት አድርገሽ ጭራሽ ትናገሪኛለሽ? ለምንድነው ስርዓት ስማት ይዞ የምታወራው? እባክሽን አይንሽን አፍጥረሽ አትልካለሽብኝ እኮ ታውቆሻል። ምን አይተህ ነው የምታወራው? እሺ ቆይ ማስረጃ አለኝ አልሽ እሱ ነው አይደለ? ነገር አይተናል። እኔና እሷን ተናገር። ባህሪዋን እኮ እየነገርኩሽ ያለሁት ልጅቷ መሰሪ ነች። አንቺ ውስጧ አይገኝም። በቃ ሆን ብላ ቀኑን ሙሉ ጉድጓድ ስቆፍር የምትውል ልጅ ነች። በቃ ትዳራችን ይልሽ የምራው መስመርህን እያለፍክ ነው። በጣም መስመርን እያለፍክ ነው። አንተም ባለኝና እሷም መቴ ናት አይደለ? ስለዚህ ስለሷ ጭራሽ መጥፎ ነገር የምታወራ አልፈልግም። እሷ ለምንድን ነው በዚህ መንገድ ላይ ፕሮቴክት የምታደርግ? እሷ እንደዚህ እያደረካት ነው ፕሮቴክት የምታደርገው? ነገር ምን አደረኳት? እኔ እኮ ያደረገችው ነው እየነገርኩሽ ያለሁት። ሰላም በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። እንግዲህ ውድ ቤተሰቦቻችን ከሰሞኑን እግዚአብሔር ረድቶንና በርትቶን ቪዲዮዎች እየሰራን ያለ ነው። እናንተም ስለምታሳዩን አብሮነት፣ ስለምታሳዩን መልካምነት እንደዚሁም ደግሞ በኮመንትም ላይ ከጎናችሁንን አይዟችሁን ስለምትሉ እጅግ አድርገን እናመሰግናለን። ውድ ቤተሰቦቻችን እነሆ ዛሬም በአንድ ለየት ባለ አሳዛኝ
ባልኩት ታሪክ ወደ እናንተ መጥቻለሁ። ለዩቲዩብ ቻናላችንም በዚሁ አጋጣሚ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሆኑን። ሀሳብ አስተያየቶቻችሁንም በኮመንት መስጫው ላይ አስቀምጡልን። ለኛ ይጠቅሙናል፣ ያበረቱናል፣ ይገነቡናል ያልናቸውን መልካም ብለን የወሰድናቸውን እንግዲህ የምንወስድና ወደ ተግባር የምንፈጽመው ነው የሚሆነው። ወደ ቤተሰቦቻችን ስለ አብሮነት ቆይታችሁ እጅግ አድርገን እናመሰግናለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ወደ ቤተሰቦች በዛሬው ዝግጅት አንድ ልብ ሰባሪ ሆነን ዝግጅት ነው ታሪክ ነው ወደ እናንተ ይዤ የመጣሁት። ክህደትም ለካ ደረጃ አለው እንድል ያስባለኝ ገጠመኝ ነው ይሄ ታሪክ። እንግዲህ ለሚዜነት በምትጠብቃት እህቷ በገዛ በእናቷም በአባቷም በሚገናኙት በራሷ እህት አገባዋለሁ ብላ የነገረቻት፣ እንደዚሁም ደግሞ ቤተ ክርስቲያን ሄደው ከዚሁ ሰው ጋር ቃል ኪዳን በግላቸው የተገባቡ ማህተብ ላይ የእሷን ስም የእሷ አንገት ላይ በሚያደርገው ማህተብ የእሱን ስም ደግሞ እሷ በምታደርገው የአንገት ማህተብ ላይ አድርጋ አጽፋ የቃል ኪዳን ቀለበት ተሰጣተው ህይወትን ለማሸነፍ በአረብ ሀገር በስራ ላይ ያለች ሚዜ አደርጋታለሁ ብላ የነገረቻት የገዛ እህቷ ከዚሁ አገባዋለሁ ብላ እየጠበቀች ካለችው ሰው አርግዛ ወልዳ ሰምታለች። ይህ እጅግ ልብ ሰባሪ አሳዛኝ ክስተት የብዙዎችን አንጀትን በልቷል። ይቺ ሴት በተሰበረ ልብ ሆና ያስተላለፈቻቸው መልእክቶች አሉ። እነዛ መልእክቶች ብዙዎችንም እንባ አስነብተዋል። እንግዲህ ወደ ቤተሰቦች ጉዳዩ ምንድን ነው የሚለውን እንደዚሁም ደግሞ ከእናንተ የምፈልገውም ነገር እንድታግዙ የሚፈልገውም ነገር ስላለ ወደዚች እህታችን የምንደርስበትም ነገር ስላለ ይህን ታሪክ ነው ዛሬ ውድ ቤተሰቦች ወደ እናንተ ላቀርብላችሁ የወደድኩት። ይህን ታሪክ መነሻ አድርገን ያመናቸው የተቀበልናቸው ሰዎች በሚከዱን ሰዓት ምን አይነት ስሜት ውስጥ ነው የምንገባው የሚለውን እንወያይበታለን። ከዛ ስሜትስ በምን አይነት መልኩ መውጣት ይኖርብናል የሚለውንም መማማሪያ እንዲሆነን የምናነሳው ነው የሚሆነው። አብራችሁን ቆዩ። እንግዲህ ወደ ቤተሰቦቻችን ባለታሪካችን ከዚህ ሰው ጋር የፍቅር ግንኙነት ነበራት። ያ የፍቅር ግንኙነት ወደ ትዳር እንደሚያድግም ቃል ተግባብተው እሷም ህይወትን ለማሸነፍ ስትመለስም በጥሩ ሁኔታ ኑሯቸውን መኖር እንዲያስችላቸው በማለት አረብ ሀገር ትሄዳለች። አረብ ሀገር በምትሄድበት ጊዜ እህቷ ፍቅረኛዋ መሆኑን ስትመጣ ልታገባው እንደምትፈልግ ታውቃለች። ከዛም ባለፈ ደግሞ ለሰርጌ ከጎን የምትቆሚ ሚዜ አንቺ ነሽ ብላታለች። ይህንን ተማምነው ነው ውጭ ሀገር የሄደችው። እንግዲህ ከዚህም ሰው ጋር እንጋባለን ካለችውም የቀድሞ ፍቅረኛውም ጋር የአንገት ማህተብ ቤተክርስቲያን ውስጥ በስማቸው አስቀረጸው። እሱ የእሷ ስም ያለበትን እሷ ደግሞ የእሱ ስም ያለበትን አድርጋ ያንን የቃል ኪዳንን ቀን እንዲህ ለመጠበቅ ቃል ተግባብተዋል። እንዲሁም ቤተሰብ አይወቀው ወይም ደግሞ በሃይማኖት አባቶች እውቅና ይሰጠው እንጂ ቀለበትም ገዝተው እስከዛው ሃይማኖት አባቶች መርቀው እስኪድሩን ድረስ መተሳሰሪያ ይሁነን መቆያ ይሁነን በሚል በራሳቸውን ቀለበት ተሰጣጥተዋል። ይህ ሆኖ ባለበት ሁኔታ ውስጥ ነው እንግዲህ ይህች እህታችን ወደ አረብ ሀገር ሰርታ ለመለወጥ የነገ ህይወታቸውን መልካም ለማድረግ ስትል ሄደችው። በዚህ ውስጥ እህት አደራ ተብላለች። ስትመጣ የምታገባውን ባለቤቷን እንድትጠብቅ፣ ምክንያቱም እህት ናት። ነገ ሚዜ ትሆኝበታለሽ የተባለችውን ሰርግ አደራ እንድትጠብቅ ነው አደራ የተሰጣት። ብዙ ጊዜ
ቃል የሰጧቸው እምነት ያኖሩባቸው ሰዎች ሊክዱ ይችላሉ በተለያየ መንገድ። አንዳንድ ጊዜ በመካከላችን ያለው ርቀትም ዝምድና አለመኖሩ ድንገት የተገናኘን ህይወት አጋጣሚ ያገናኘን ሰዎች በመሆናችን መካካዳችን ሊኖር ይችላል። ነገር ግን በእናት ልጅ በአባት ልጅ ነገ ሳገባው ሚዜ ትሆኛለሽ፣ ጎኔ ቆመሽ ትድርኛለሽ በተባለች እህት ባልን መነጠቅ ግን ከመከዳትም በላይ ነው። ከህመምም ይሻገራል። እንግዲህ ይህች ሴት ያኔ ገጠማት በገዛ እህቷ ነገ ስመጣ አገባዋለሁ ያለችውን እንደውም አክስት አደረጉኝ፣ ባሌ ይሆናል ብዬ ጠበቅኩት አክስት አደረገኝ ስትል ነው ህመም በተሞላበት መልኩ ሀሳብ ስትሰጥ የነበረው። እንደዚህ አይነት ነገሮችን ትውስታ ይቀሰቅሱብሻልና ከአንቺ አርቂያቸው፣ የአንገት ማተሙንም ቢሆን ቀለበቱንም ቢሆን ከአንቺ አርቂያቸው የሚል ምክርም ሲሰጣት ምንድን ነው ስትል የነበረው? ያው እህቴ ናት፣ ለእህቴ ወስጄ እሰጣታለሁ፣ አገር ስገባ እሰጣታለሁ ነው የምትለው። ታስታውሱ እንደሆነ የጥንዶች ፈተና በሚል ከዚህ በፊት የተዘጋ ሚዲያ ነበረን እና በዛ ሚዲያ ላይ በምንሰራበት ጊዜ አንድ ከዚሁ ጋር ተመሳሳይ የሆነ ታሪክ ገጥሞኝ ነበረ። እህቷን ስመጣ የማገባውን ባሌን አደራ ከሌሎች ሰዎች ጋር የሚኖረውን ግንኙነቱን አስመልክቶ በቅርብ ሆነሽ እንድታይልኝ ስትል አደራ ሰጣት ነበር ሄደችው። ከዛም ባለፈ ደግሞ ይህን ሰውዬ ስመጣ ማገባበት አንዳንድ ነገሮችን እሱ ጋር ከማድረግ ይልቅ አንቺ ጋር ባደርግ ይሻላል በሚል ቤት እንድትሰራላት እህቷን አምናት ገንዘብ ትልክ፣ የሚያስፈልገውን ነገር ሁሉ ታሟላ ነበር። ይቺ እህት ፎቶ እያነሳች የቤትሽ ሂደት እዚህ ደረሰ እያለች ትልክላት ነበር። ኋላ ላይ ግን ያለውን ነገር እስቲ እንድታዩልኝ ብለን እኛን በምንከታተልበት ጊዜ ነፍሰ ጡር መሆኗን ከዚሁ ሰውም ጋር ተጋብታ እንደምትኖር አረጋገጥን። መጀመሪያ ነፍሰ ጡር መሆኗን ስናቅ ያን ያህል ድንጋጤ አልተሰማንም ነበር። ምክንያቱም እህቷ ናት፣ የራሷ ህይወት ይኖራታል የሚሉ ነገሮች ነበሩ። አርግዛ ይሆናል የሚሉ ነገሮች ነበሩ። መጨረሻ ላይ ግን እውነታውን እየገፋ ነው ስንሄድ አንድ ቤት ውስጥ የሚኖሩ ሆኖ አገኘናቸው። አደራ የተባለችውን ሰው አግብታው ጠበቀቻት። በህይወቴ ሁሌም የማረሳው ሁሌም የምታሳዝነኝ እህት ነበረች ያቺ እህት። እንደውም ትንሽ ቆየት ብሏል እንጂ ከዛ ከታሪኩ በኋላ ብዙ ሂደቶችን ካለፈም በኋላ ለመስተካከል ከሞከረች በኋላ ጥሩ ህይወት ላይ መሆኗን በቅርብ ጊዜም ባንለውም የተወሰነ ጊዜያት በፊት ሰምቼም ነበር። ከቅርብ ሰዎቿ በጥሩ ህይወት ላይ እግዚአብሔር ከሷት አሁን በደህና ህይወት ላይ እንዳለች፣ ግን በገዛ እህቷ አደራ የተባለችውን የእህቷን እጮኛ አግብታ የጠበቀቻት ሴት ለእናንተ አቅርበን ነበር። ቤት ሳሰራላት ቤት እየሰራልሽ ነው ብላ ፎቶዎች እየላከችላት የውሸት ፎቶዎች ታጭበረብራት እንደነበረ ከዚህ በፊት ታሪክ። ይህም የዚህች እህታችን ታሪክ ከዛ ከተመሳሳይነት አለው። ለማናገርም ጥረት እያደረኩኝ ነበረ። ምክንያቱም ያለችበትን ስብራት ስለምረዳ ያለችበትን ሁኔታ ስለማቅ ከዚህ በፊትም ስላጋጠመኝ፣ ነገር ግን ምላሽ ልሰጠኝ አልቻለችም። ምናልባትም እናንተም የቲክቶክ አካውንቷን ስክሪኑ ላይ አስቀምጥላችኋለሁ። በቻላችሁት መጠን እንድታዋራኝ፣ ምናልባት ለአንዳችሁ ምላሽ ልትሰጥ ስለምትችል እንድታዋራኝ፣ መፍትሄ የሚሆኑ ነገሮችን ማውራት እንደምንችል እንድትነግሯት እፈልጋለሁ። በግሌ የተወሰኑ ነገሮችን ሞክሬያለሁ። ከቲክቶክ ውጪ ኮሚኒኬት ልናደርግ የምንችልበት መንገድ ስላልነበረ በሌላ መልኩ ላገኛት አልቻልኩኝም። ግን በተለያዩ አካውንቶች ጽፌላታለሁ። ምንም አይነት ምላሽ አልሰጠችኝም። ቲክቶክ አክቲቭ ነው አሁንም።
ኮመንት ሰጪዎችም አንዳንድ ጊዜ የሚጽፉትን ነገር የሚያውቁ አይመስለኝም እና ለሰዎችም ስሜት የሚጠነቀቁ አይመስለኝም። የተለያዩ ሀሳቦችን ይሰጣሉ። እዛም ኮመንትም ላይ ያየው የነበረና ይህች እህታችን በምድር ላይ አለ የምንለው የመከዳት ጥግን የተከዳች እህት ናት። በገዛ ቤተሰቦቿ፣ በገዛ እህቷ። እንግዲህ ነገ ደግሞ ህይወት ይቀጥላል። መታ የራሷን ህይወት ልትኖር ትችላለች። ከዛ በኋላ ያለው ህይወት ምንድን ነው ሊመስል የሚችለው? ቤተሰባዊ ግንኙነት ውስጥ ምንድን ነው ሊመስል የሚችለው የሚለው ነገር ትንሽ አሳሳቢ ይመስለኛል። ስለዚህ ቅድመ ስነልቦናዊ ዝግጅት ማድረግ ያለባት ሁኔታ ያለ ይመስለኛል። ምክንያቱም ከበዳይ ይልቅ ተበዳይ ንጹህ ስለሆነ ውስጡ ንጹህ ስለሆነ ምንም ሳያደርግ ስለሆነ የሚበደለው ብዙ ነገሮችን የመቆጣጠር አቅሙ ደካማ ነው። ስሜቱን የመቆጣጠር አቅሙ ደካማ ይሆናል። ስለዚህ የአእምሮ መቃወስም ሆነ የጤንነት መቃወስ ውስጥ የመግባት እድሉ ሰፊ ይሆናል እና ከነዚህ አይነት ሰዎች ጋር ደግሞ በህብረት መቆም የተሻለ ነው ብዬ አምናለሁ። የሚመለሱበትን የሚያገግሙበትን ሁኔታ ማመቻቸት የተሻለ ነው ብዬ አምናለሁኝ እና ይህን ቪዲዮ የምትመለከቱ በገዛ እህቷ እጮኛዋን የተነጠቀችዋን እህታችንን ከኔ ጋር የምትነጋገርበትን መንገድ ቪዲዮቿ ኮመንትም ላይ ሄዳችሁ በመጻፍ ሊሆን ይችላል እንድታደርጉልኝ ስል ነው ይህን ቪዲዮ መስራት ያሰብኩት። ይህን ታሪክ አየሁ በኋላ ትንሽ ውስጥ የተረብሾ ነበረ፣ ያብሰለሰልኩት ነበር የነበረው። ምክንያቱም ቀለበት ገዝተው ማህተም ላይ ስማቸውን አጽፈው መስቀል ላይ ስማቸውን ጽፈው ቃል ኪዳን በዛ እንግዲህ ከዚህ የበለጠ ያኛው ሴርሞኒያል ይሆናል እንጂ ሰዎች በሚሰበሰቡበት መሀል ሽማግሌዎች ባሉበት መሀል ሴርሞኒያል ይሆናል እንጂ ልብና ልባቸው ቃል የተገባባበት ቀን ነው እንግዲህ ይህንን የሚያደርጉትና ይህንን አፍርሶ ለዛውም ከገዛ እህቷ ጋር ስትወልድ መስማቷ እጅግ ይከብድ ነው። አሁን ደግሞ ይበልጥ በሰው ሀገር ነው ያለችውና አይዞሽ የሚለውን ማያልፍ ነገር የለም። እኛ ሳናልፍ ቆመን መጠበቅ ከቻልን ሁሉም ነገሮች አልፋሉ የሚለውንም ማበርታትም ስላለብን ለዚህ እህታችን ይህን መልእክቴን አደራ እላችኋለሁ እንድታደርሱልኝ እፈልጋለሁ። ውድ ቤተሰቦቻችን ለዩቲዩብ ቻናላችንም ደግሞ በዚህ አጋጣሚ አዲስ የሆናችሁ ካላችሁ የህይወትን ሌላኛውን ገጽ የምትመለከቱባቸውን ቁም ነገር አዘል ፕሮግራሞችን የምትመለከቱበት ቻናል ስለሆነ ሰብስክራይብ በማድረግ ቤተሰብ ብትሆኑ ታተርፋላችሁ። የደውል ምልክቷን በመጫናችሁ ደግሞ ሁልጊዜ ሰርተን ወደ እናንተ የምናደርሳቸውን ታሪኮች በፍጥነት ወደ እናንተ እንዲደርስ ያስችላችኋል። ሀሳብ አስተያየቶቻችሁ ይጠቅሙናል። ኮመንት መስጫው ላይ አስቀምጡልን። ስለነበረን ቆይታ በድጋሚ አመሰግንኩኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።